ወይኔ ጉዴ እግሬን እያመመኝ ነው ቤኪ ቆያች ሴት ማነስ ለምንድን ነው እንደዚህ የምታደርጉብን ለጂ እኔ ያለሁልሽ ምንም አትሆንም ስልኬ ጋር አምቡላንስ ጋር እግሬን በጣም እያመመኝ ነው ቤኪ በቃ ሁሉም ነገር አበቃ አላበቃም እኔ ያለሁልሽ ምንም አላበቃም ምንወዳችሁ ሰዎች ሳናገኝ እንደናፈቁልን ቀር ነው ቤኪ ቆያ ሁሉ ነገር ለዚህ ነበር ቤኪ እንደዚህ እኔ ያለሁልሽ እኔ ያለሁ ደግሞ ምንም አትሆንሽ ለጂ እኔ አንቺን በጣም ሞት ስለዚህ አንቺ ተረጋጊና ቁጭ በይ ሄሉን እንደዚህ ህይወቷን አበላሽተ በሰላም የምትኖር ይመስላል። ሰማኛለህ? ዛሬ ከኔ እጅ ማንም ሰው አይድንም። ክፋት በጠቅላላ ያበቃለታል። ከዚህ ቤት ሬሳ እባክህ ዳይመንድ እኔን አትግደል። ይህን ሁሉ ነገር እንድሰራ ያደረገችኝ ቤዛ ናት። ቤዛን ጠይቃት። እኔን ገልፍታል። እግር ስር ወድቄ እንደለምናት አድርግ። አንተ ፈሪ አትለማመጣቸው። ምንም ነገር አያመጡም። ደግሞ ቢያመጡ መጨረሻውን አያዩትም። አትዋረድላቸው። እሺ ምን ደግሞ መጣራሳይሽ የለብንም። ለፖሊስ ደውለን ማስረከብ አለብን። አንተ ውጭ ጠብቀኝ፣ እኔ እደውልላችኋለሁ። እባካችሁ ፖሊስ አትጥሩብን። የፈለጋችሁትን አድርጉ። ከፈለጋችሁ ደግሞ ገንዘብ እንሰጣችኋለን። ቤዛ የሆነ ነገር አድርጊ። እኔ አቅም እያነሰኝ ነው። ዳኒ አፍህን ዝጋ። አትለማመጣቸው። የፈለጉትን ያምጡ። አንቺ እኮ ትንሽ አታፍሪም? ምን ታረመኝ ነው? ምንም አይነት ጊዜ ረፍዶባል። ሊዱም በመንገድ እየመጣች እያለ ኩኩሻን ታገኛታለች። ኩኩሻን መለስ ብላ ሊዱዬ ዛሬ ደግሞ ምን ነካሽ? ምን ሆነሽ ነው እንደዚህ ይሆንሹ? ዛሬ ፊትሽም ልክ አይደለም ብላ ስትል ባክሽን ዛሬ ልቀቂ፣ እኔ ሙዲ ዛሬ ጥሩ አይደለም አሳልፊኝ ብላ ስትላልም ቆይ እንደዚህ እንዴት ነው እንደዚህ የሚያደርግሽ? አትሄጂም አንድ ነገር ሳትናገሪ ብላ ስትል ማዘሯ ትመጣለች። ከዛ ማዘሯ ስትመጣ ማዘሯ ምን ሆናችሁ ነው? ምን ትጨቃጨቃላችሁ ብላ ትላታለች ማለት ነው። ብቻ ማዘሯ ግን ለዚህ ቀበጥ ልጅ ብለሽ እኔን ተቆጥተሽ ጥለሽኝ እንዳትሄጂ ብቻ ብላ ስትላት እኔ አይደለም እንደዛ አይደለም እያለች ትገኛለች ማለት ነው። ኩኩሻም ማዘሯም ከዛ ማዘሯን በቃ ወደ ቤት እንሂድና ቡና ምናምን እናፍላና እንጠጣ ትላታለች። ኩኩሻም እሺ ብላ ወደ ቤት ትገባለች ከማዘሯ ጋር ማለት ነው። እንግዲህ ሮማንና አሹ እዚህ ጋር ቁጭ ብሎ በጣም እርስ በርሳቸው እያወሩ ይገኛሉ። ማዘርም በጣም ተጨንቋል። ምን ማድረግ አለብን እያለች ሳለ እኔ ምን አውቃለሁኝ እያለችም እሷን በጣም ተጨንቃለች። ማዘርም ፍቅር ከቤት ወጥታ ስለጠፋችን በጣም ተጨንቃለች ማለት ነው። በር ሲንኳኳ እባካችሁ ማን ይሁን ደግሞ በር ያንኳኳ ሂድና እስኪ ክፈት ብላ ስትለው ምን አውቃለሁ ብለሽ ነው ማን እንደሆነ እያለ እሱም ተነስቶ ይሄዳል ማለት ነው። ዶክተርና አደይ እንግዲህ ቅድም ለተፈጠረው ነገር በጣም አዝናለሁ፣ አፈሬበታለሁ። በዛ ልክ ደግሞ አስቤም አይደለም እያለ ይገኛል። ከዛ እሷም እኮ አስባ አይደለም ምንም አላጠፋችም የኔ ነገር ነው ይሄ እያለ ዶክተሩ እርስ በርሱ እየተደነጋገጠ ይገኛል። ዶክተር በጣም በእርግጥ ያው አጥፍተሃል ማለት ነው፣ ትክክለኛ ስራ አልሰራክም። ከዛና አሹ ተነስቶ ሲከፍቱ ደግሞ ያው ፖሊሱ መጥቶ ፍቅርን ፈለጋ ይመጣል ማለት ነው። ያው አሹም እንግዲህ ድንግጥ ብሎ ምንድነው ብሎ ሲያይ ዶክተር ፖሊሱም ገርሞት አሹን እያየው ይገኛል። አይ አሹ እንደው ምን ይሻልካል
ሰላም ለሀገር መከላከያና ፖሊስ ለማለት ያህል ነው እያለ ሳለ እኔ የመጣውበት ምክንያት ንገረኝ እንጂ ስለሌላ አታውራ ይሏል ፖሊሱ። መለስ ብሎ አሹም እሺ ትክክለኛ እንናገር እሺ እትዬ ምንም ደካሞች ሰዎችና አቤት ምስኪን ጠባቂዎች ነን እያለ ለፖሊሱ ይናገራል። ከዛ ሌሎችም ቢሆን ላይ ቤት ተኝቷል፣ ማዘርም በጣም ተጨንቃ ቤት ተኝታለች እያለ ይገኛል። በቃ ፖሊሱም አሹ እባክህን እኔ ጠየቅኩህን ብቻ ንገረኝ፣ ፍቅር እዚህ አለች ወይስ የለችም ይላል። ፍቅር እኮ ከጠፋች ቆይታለች እያለ ማልቀሱን ጀምሯል ማለት ነው። እንዲሁም እኛም እያለቀስን እንገኛለን። ቤዛ ሲል ቤዛስ እያለ ይገኛል ማለት ነው። ከዛ ሮማን መለስ ብላ አራ አሹ አስገባው ብሎ ሲል ፖሊሱ ማን አለ ሲል እትዬ አሉ ይላል። አዎ 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 እያለም እንግዲህ አሹም እየተንተባተበ እውነተኛ ሳይሆን የውሸቱን እየተንተባተበ ፖሊሱን ያስገባው ማለት ነው። ፖሊሱ እንግዲህ ሲገባ ማንን እንደሚያገኝ አብረን እናያለን ማለት ነው። አቤና ሄለን እንግዲህ ሄለን ወደ ራሷ እየተመለሰች ትገኛለች። አቤ ከዚህም በኋላ እኔን ጥለከኝ እንዳትሄድ ከአጠገቤን ዘር እንዳትል ብላ ስትል አረ በፍጹም እኔ አንቺን ትቼ የትም አልሄድም አንቺ ህይወቴ ነሽ እያላት ይገኛል። ከዛ ሄለንም መለስ ብላ አቤ ውሃ ስጠኝ እስኪ ስትለው እሺ እኔን ይንጥማኝ እያለ ውሃውን ያጠጣታል ማለት ነው። አቤም እንግዲህ ሄለንዬ ስለዳነች በጣም ደስ ብሎታል። ሄለንም መለስ ብላ ከሆስፒታል ከወጣን በኋላ ወደ ራሳችን እንመለሳለን አዲስ ህይወትም እንጀምራለን ብላ ስትል አቤን አዎ እንጀምራለን፣ ምንም ነገር አታስቢ፣ ክፉ ሰዎችም ከኛ ይርቃሉ፣ እኛ ለብቻችን ደስተኛ ህይወት እንኖራለን እያለ ሄለንን ያጽናናታል። ከዛም ደግሞ ዶክተሩ ይመጣል ማለት ነው። ዶክተሩ መጥቶ እንዴት ነሽ ሄለንዬ ደህና ነሽ ብሎ ሲላት አዎ ደህና ነኝ ትላለች። ከዛ አቤም እኔ እያለሁ ምን ትሆናለች ብለክ ነው እያለ ይገኛል። ፍቅራችሁ ግን በጣም ያስደስታል ያስንቃልም እያለ ይገኛል። ዶክተሩ እንግዲህ ዶክተሩ ለራሱ የሆነ ፍቅር አላገኘም ማለት ነው። አንተ ለምንድን ነው ቆይ ሩታን አታፈቅራትም? የምታፈቅራትን መፍቀድ የሰውን ሚስት ታፈቅራለህ እየሄድክ እንደው ምን ይሻልካል? አሹ ደግሞ መለስ ብሎ ግቢና እትዬና እስክሪፕተሩ የሚያወሩትን ወሬ እስኪ ሹክ ብለሽ አዳምጠሽ ለኔ ትነግሪኛለሽ እያለ ይገኛል ማለት ነው። እኔ እትዬ ብቻቸውን እንዳይሆኑ የተጨናነቁ በጣም ፈርቻለሁኝ። አሹ ምን ማድረግ እንዳለብኝ ራሱ አላቅም፣ እትዬ በጣም ተበድሏል እያለች ትገኛለች። ፍቅር እንግዲህ ተንኮሏ ምን አድርጋ እትዬን እንደወጣችም አይታወቅም። እትዬ እንኳን ለራሳቸው ልጅ ቀርቶ ለሰው ልጅም በጣም አዘኔታ ያሉ እናት ናቸው ማለት ነው። ማዘሯም ኩንጎና ዳይመንድ የት ሄዱ ብላ ስትል እነሱ ቤዛንና ዳኒን እየጠበቁ ነው እያለች ትገኛል። ኩኩሻ ማለት ነው። ማዘሯ ዳይመንድ እኮ ዳይመንድና እነ ቤዛን እየጠበቁ እኮ ነው፣ ምንም የሰሩት ነገር የለም እያለች ትገኛለች። ማዘር መለስ ብላ እነሱ ክፉ ስለሰሩ እሱም ክፉ መስራት የለበትም እያለች ማዘር በጣም ተጨንቃለች ማለት ነው። እንግዲህ ምንም ማድረግ እንደሚቻልም አይታወቅም። ጋጉና እነሱን አረጋጓቸው። ሴት ልጅም ብላተኛ ስትሆን ነው ወንድ ልጅም የሚረጋጋውና ብላተኛ የሚሆነው። እናንተ ራሳችሁ እየተረበሳችሁ ከሆነ እነሱም ይረበሻሉ እያለችም ማዘርም እነሱን እየመከረቻቸው ትገኛለች። ቅምጥልም መለስ ብላ እሺ ማዘሯዬ አንቺ ያልሽው ነገር ሁሉንም ነገር መሬት ጠብ አላደርጋትም፣ ሰምቼ ሁሉንም በተግባር አውላለሁኝ እያለች ትገኛለች። ቅምጥልም ማለት ነው።
ማዘሯ በቃ ከኛ ጋር ትሄጃለሽ ወይ ብላ ስትላት አይ በቃ እኔ ወደ ጓደኛዬ ጋር እሄዳለሁ እያለች ወደ ጓደኛዋ ጋር ታቀናለች ማለት ነው። እንግዲህ ዳይመንድና ኪንጎ እነ ቤዛን በጣም እያሰቃዩ ይገኛሉ። እንግዲህ ዳኒን ከመምታት ይልቅ ቤዛን ማሰቃየት ይሻላችሁ ነበረ። ዳኒ ሳይሆን እኮ እንደዚህ ያደረገው ፍቅር ቤዛ ናት እንደዚህ እንዲያደርግ ያደረገችው። እሱ ሳያቅ ያው በጥፊ ብሏታል ልጅቷንም ቢሆንም ደግሞ ያው ቤዛ ብትቀምስ ጥሩ ነበረ። እናንተ ደግሞ ለሴት ልጅ አዝናችሁ ወንድ ልጅን እየጎዳችሁ ትገኛላችሁ። ጨካኟና አረመኔዋ ግን ሴቷ ነበረች ማለት ነው። ሴቷ ናት እንግዲህ ፍቅርና ቤዛ ከዚህ ዓለም ላይ እንግዲህ ዞር ካላሉ ህይወታቸውም የሴት ልጅም ሆነ የፍቅርም ሆነ የሄሉዬም ሆነ የሊሊም እንግዲህ ስቃይ አያበቃም ማለት ነው። በአሁኑ ሰዓት ሊሊ በጣም መንገድ ላይ ከጫጉላ ሸርሽራቸው ሲመለሱ ተሰቃይተዋል ማለት ነው። እንግዲህ ሊሊዬ ፈጣሪ ይርዳሽ እንላለን። ከዛ ቦታ ላይ በሰላም ወደ ቤትሽ እንደምትመለሽና ባቡሬ አንድ ነገር ሳይሆን ወደ ቤትሽ እንደምትመለሽ ተስፋ እናደርጋለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብላክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።